ቀልድ ትወዳለህ የገለፈ መሰለኝ። አይደለም። የት ጋር ልክፈት ነው ያልኩሽ? የት ጋር ልክፈት ልክፈትልህ እኮ ክፈተዋ ካለ እኮ? በቃ እሺ፣ ሲጀመር አንተ የሚመችህን ነው የምትከፍተው። ሲጀመር አንተ የሚመችህን ነው እኮ የምትከፍተው። ዝም አንተ ብለህ የሚመችህን የት እንዳለ አታውቅም። እኔ ልከፍትልህ እኮ የሚመች መጽሐፍህን በቃ ነው ልከፍትልህ። መናገር የምትችለውን ብቻ ነው አንተ ማለት የምትከፍተው። እነሱን አሟልቷል። አወቅ ሰውነትን አሟልቷል። መልእክተኛ ነው፣ መልእክተኛነቱን አሟልቷል። የነብይነት መስፈርቶችን ሁሉ አሟልቷል። ነብይ ነው። ቅድም ለምሳሌ ክርስቲያን ሲያረጋግጥልን የነብይነት መስፈርቶች ምን ምን ናቸው ስለው ከአምላክ እግዚአብሔር ሰምቶ የሚናገር መሆኑ የነብይነቱ ማረጋገጫ ነው አለ። ይሄን መስፈርት አሟልቷል ኢየሱስ አይደለ? ክርስቲያን ኦኬ ኦኬ ኦኬ። እንትን አምላክ አሟልቷል። መሆኑስ ምንም አላሳየም እያልከኝ ነው? ክርስቶስ ኧረ የለም። አምላክ መሆኑን አላሳየም ነው እያልከኝ ነው? ገብቶሃል? ክርስቶስ አምላክ መሆኑን አሳይቷል። እንዴት አሳየ ካልከኝ እኔና አብ አንድ ነን ብሏል። አሁን የት አላልኩም እንደሆነ አላልኩም ላሳየ። ኦኬ ምንድን ነው ታዲያ የምትለው? አላልኩም። በዚያ በቃል አምላክ በቃሉ አማካኝነት ኢየሱስን አመጣ ነው እያልኩኝ ያለው። ቃልና እኮ አመጣ እኮ ቃል እኮ ሁላችንም እኮ በቃል ነው የተፈጠርነው። እሱማ እንደዛ ከሆነ አንተ አይዋ ኢየሱስና ቃል አንድ ናቸው እኮ ኢየሱስና ቃል አንድ ናቸው የተለያዩ ናቸው ነው ወይ የምትለው እያልኩ ነው። እንደዛ ከሆነ አሁን በቃል ነው እኛ የተፈጠርነው፣ ግን እኛና ቃል የተለያየ ነን። ገብቶሃል? እዚህ ላይ ደግሞ አንተ ክርስቶስና ልትለያይ አይደለም። አንዴ ያውና በቃሉ እንዳመጣው እየተናገረ ነው። ነገር ግን ቃል ተብሎ አይሁዶች ሁሉ የሕያው የእግዚአብሔር ልጆች እንደተባሉ ታውቃለህ አይደለ? ታውቃለህ? እሱ እንዳሉት አምናለሁ። በጣም ጥሩ። አሁን ቀጥዬ ላንብብልህ 17 ነገር ግን አላመኑትም። አንብብ ነው አለ ቃል ኢየሱስ ክርስቶስ ማረጋግጦላቸዋል። እናንተ የሕያው የእግዚአብሔር ልጆች ናቸው ብሏቸዋል። በል ክፈት አሁን ተረቱ የታዘዝኩት አይደለም አማኑኤል አይደለም። ሲጀመር አንተ ፊትህ ራሱ ያስታውቃል እኮ እውነት እንዴት እንደማያውቁ ብቻ ነው። እኔ ገርመኛል። ፊትህ በጣም ነው የሚያስታውቀው እውነት። እስማ ምን ያስታውቃል? ከባድ ሰው ነህ አንተ። ፊትህ ኃይለኛ ነው በጣም። ኮማንድ ፖስት አለ። እሺ ለማንኛውም ወደ እንትን የሚፈልገው ላውጣለት በእንትን አለ አይደለ? የሆነ የምፈልገውን ነገር ብቻ አውርቼ እንዲሄድ አይደለም። እሱ የሚፈልገውን ነው እንዳውም ማስቀድምላቸው የሆነ እውነት እንዲያውቁና ያን እውነት እንዲደርሱበት ፈልጋለሁ። እኔ አፋቸውን አስይዤ የሆነ ርዕስ አንስቼ ከዛ ይሄ ምንም የሚሰራልኝ ነገር የለም። እዚህ የተቀመጥኩት ሰዎች እውነቱን እንዲረዱና እንዲያውቁ ነው። የሚፈልገውን ጉዳይ ያንሳ። በዚያ ላይ እኔ እሺ ልቀጥል። ዮሐንስ አንዳንድ አንድ ጊዜ ኦኬ እሺ፣ ቀጥል። ይቅርታ። እሺ፣ ዮሐንስ አንዳንድ ክፈት። እሺ፣ በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። እሺ፣ ይህንን ምን ይላል? የኛ ምን ያሳያል? እሺ፣ ምን እንደሚያሳይ ልንገርህ። አሚንት አድርገው ክርስቲያኖች በደንብ አስተውላቸው አዳምጡ። እንደው አንጠቀምበትም ብትሉም አይጎዳቸውም። አዳምጡ። አምላካችን አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ቁርአንን ያወረደው የቀደሙትን የነቢያት መጽሐፍት የነበሩ በሰው እጅ የገባባቸውን ሊያብራራ ዘንድ ነው። ገብታችኋል አይደል? ሊገልጻቸው ዘንድ ነው። የማብራራት ኃላፊነት ስላለበት ሰዎች በእነዚህ መጽሐፍቶች ላይ ስተው ስላሉ ከነዚያ መካከል ክርስቶስን አምላክ ለማድረግ ብለው የሚጠቀሟቸውን ጥቅሶች ሁሉ አላህ እያነሳ በቁርአን ላይ እንዳለ እርማት ሰጥቷቸዋል። የሚገርማቸው ከዚያ መካከል አንደኛው ምንድን ነው ከተባለ ቃል የሚለውን ነገር ክርስቶስ በቃል መገኘቱ። ይሄን ጉዳይ አላህ በቁርአን ላይ አንስቶ ተናግሮታል። ዮሐንስን የቃል መስካሪ እንደሆነ ክርስቶስ በቃል አማካኝነት እንደመጣ የመሰከረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጀምሮ እየተናገረ ያለው ማነው? ዮሐንስ ነው። አምላካችን አላህ ሱብሓነሁ ወተዓላ ይህን ጉዳይ በቁርአን ላይ ሱራ አሊ ዒምራን ላይ አንስቶታል። ሱረቱል ማኢዳ ላይ አንስቶታል። ሱራ አሊ ዒምራን ላይ አንስቶታል። እንዴት አድርጎ እንደፈታላችሁ በደንብ እንድትረዱ ዘንድ አሁን አዳምጡ። የመጀመሪያ የቃልነት ክርስቶስ በቃል የተገኘ ነው። ገብታችኋል? በቃል የተገኘ በመጀመሪያው ሲል ጊዜ የክርስቶስን አጀማመር እየተናገረ ነው። ለምን የክርስቶስን አጀማመር መናገር አስፈለገ እዚህ ቦታ ላይ ከተባለ መጽሐፉ ላይ ዮሐንስ ወንጌል መካከል ላይ ሄደህ ስታይ ጊዜ ዮሐንስ ካስቀመጠው መካከል ክርስቶስን በዝሙት የተገኘ ነው ብለው ጅማሬው ዝሙት ነው ብለው ያምናሉ አይሁዲዎች። ገብታችኋል? አጀማመሩ ሜት አድርግ እባክህን፣ አንዴ ሜት አድርግ እስክጨርስ፣ ከዚያ ታወራለህ። የክርስቶስን አጀማመር አይሁዲዎች ምን ብለው ያምናሉ? ዝሙት ነው ብለው ያምናሉ። በመጀመሪያው ምን ነበር? ዝሙት ነበር በቃ ብለው ያምናሉ። ያ ማለት ማርያም በዝሙት ነው የወለደችው ብለው ያምናሉ። ማስረጃ እዚያው መጽሐፍ ቅዱስ ላይ የኢየሱስ ክርስቶስን አይሁዲዎች ምን ይሉታል? እኛ ግን አባት አለን ይሉታል። የዝሙተኛ ልጅ አይደለንም ብለው ይናገሩታል። እያሸሞሩበት ነው ክርስቶስን። አንተ በዝሙት ነው የመጣኸው፣ እኛ አባት አለን እያሉት።
ይህን ታዲያ ማን እንዲመሰክርለት አደረገ? አምላካችን አላህ ስብሐነሁ ወተዓላ ያሕያ ዓለይሂ ሰላም የዘከርያስን ልጅ ወይም ዮሐንስን ገብቶሻል። በቃል የተገኘ መሆኑን የሚመሰክርለት ነቢይ ያስነሳለት እዚያው ቀድሞት ማለት ነው። ቀድሞት የተነሳው ያሕያ ነው። ቀድሞ ስለ እርሱ ይናገርለት ነበር። እንዳጠቃላይ በመጀመሪያው ቃል ነበር ሲል ጊዜ የክርስቶስ አጀማመር እናንተ አይሁዶች እንደምትሉት በዝሙት ሳይሆን አጀማመሩ በመጀመሪያው ቃል ነበር። ያ ማለት በቃል አማካኝነት ነው የመጣው፣ በአምላክ ቃል ነው የመጣው እያላቸው ነው። ችግር የለው አብራራልሃለሁ። እሺ በመጀመሪያው ሲል ጊዜ የክርስቶስን አጀማመር የሚገልጽ ነው። ያ ማለት አምላክ በቃሉ እንዳመጣው ለመግለጽ ነው። አምላክ በቃሉ እንዳመጣው ኢየሱስ ክርስቶስን የገለጸበት ቦታ ከመጽሐፍ ቅዱስ ላይ ማብራሪያ ይፈልጋል። እሱ ላሳየህ። መጽሐፍ ቅዱስ ላይ ተመልከት። አምላክ ነው ያመጣው። በምን አመጣው? በቃሉ ነው ያመጣው። እሱንም ላሳያችሁ። ኢየሱስ ክርስቶስ በተስፋ ቃል ደረጃ ላይ ነበረ። ወደዚህ እንመጣለን። የሐዋርያት ሥራ ከመጽሐፍ ቅዱስ ልፍታለት ምዕራፍ 13 ቁጥር 23 ተመልከት። 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። አያርለ አምጪ አለ፣ የመጣ አለ፣ የመጣበት አማካኝነት አለ። አምጪው ማን ነው? እግዚአብሔር ነው አይደለ? ክርስቲያን እንደሚተናሳው ኢየሱስን ያመጣው ማን ነው? እግዚአብሔር አይደል? ስማ እኔ እንትን አንዴ ዘጋ። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ የመጀመሪያው በእግዚአብሔር ዘንድ ነበረ። እዚህ ላይ ምን ያሳያል? ቃል በስጋ እንደተገለጠ ነው የሚያሳየው። ገብቶሃል? ቃል በስጋ ተገለጠ። ሌሎችም አንድ አዳምጠኝ። እዚህ በመጽሐፍ ቅዱስ ሳጨርስ ነው ወደታቸው በቁርአን ላይ እዚሁ በመጽሐፍ ቅዱስ ላይ መፍቻው እንዳለ ላሳያቸው ነው። ምን ይላል? እዚህ የክርስቶስን አመጣጥ ይገልጻል። እዚያ ጋር የክርስቶስን አመጣጥ ይገልጽልሃል። ዮሐንስ 1:1 ላይ ይሄ ራሱ ይፈተዋል እያልኩ ሆነው አሁን ገብቶሃል አይደለ? ምን ይላል? ከዚህም ሰው ዘር ይላል እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። አመጣ ሲል ጊዜ አምጪ አለ፣ የመጣ አካል አለ አይደለ? አምጪው ማን ነው ያመጣው? አምጪው ማን ነው? ክርስቲያን አምጪው ማን ነው? ቃሉ እግዚአብሔር ነበረ እኮ አልከው። ቃሉ እግዚአብሔር ነው ሲጀምር። ወደ እሱ እንመጣለን። አምጪው ማን ነው? እግዚአብሔር አይደለ? የመጣው ማን ነው? ኢየሱስ። ስለዚህ ኢየሱስ ማን ነው ያመጣው? እግዚአብሔር ነው ያመጣው እኮ። እኛ ደግሞ ተዋህደ ብለን መጀመሪያ ስማኝ፣ እንትን አልገባህም አንተ እዚህ ላይ በአንተ እንትን እየተረጎምከው ነው። በአንተ አንጻር በእኔ አይደለም፣ በመጽሐፍህ ነው እየተረጎምኩልህ ያለሁት። በእኔማ በቁርአን ልፈታላችሁ ብል አንፈልግም አላችሁ። ቁርአን የመጣላችሁ ያንን ሊፈታላችሁ ነበር። ቆይ አዳምጥ፣ ረጋ በል። አይ በመጽሐፍ ቅዱስ ነው ብለሃል አይደለ? በመጽሐፍ ቅዱስ ላይ እዚህ ቦታ ላይ እግዚአብሔር ኢየሱስን አመጣው እያለ ነው። አምጪው ማን ነው? እግዚአብሔር ነው። የመጣው ማን ነው? ኢየሱስ ነው። እንዴት አመጣው ከተባለ እንደ ተስፋው ቃል ብሎ አመጣለህ። አንተ የምትለው ቃልና ኢየሱስ ክርስቶስ የተለያዩ ናቸው ነው የምትለው? አላልኩም። ምንድን ነው ታዲያ የምትለው? አላልኩም። በዚያ በቃሉ አማካኝነት ኢየሱስን አመጣ ነው እያልኩኝ ያለው። ቃልና እኮ አመጣ እኮ ቃል እኮ ሁላችንም እኮ በቃል ነው የተፈጠርነው። እሱማ እንደዛ ከሆነ አንተ ኢየሱስና ቃል አንድ ናቸው እኮ ኢየሱስና ቃል አንድ ናቸው የተለያዩ ናቸው ነው ወይ የምትለው እያልኩ ነው። እንደዛ ከሆነ አሁን በቃሉ ነው እኛ የተፈጠርነው፣ ግን እኛና ቃል የተለያየ ነን። ገብቶሃል? እዚህ ላይ ደግሞ አንተ ክርስቶስና አንዴ ያውና በቃሉ እንዳመጣው እየተናገረ ነው። ነገር ግን ቃል ተብሎ ቢገለጽም ራሱ በመጽሐፋችሁ ላይ ኢየሱስ ክርስቶስ በእግዚአብሔር ቃል ስለመጣ ያንን ለመግለጽ ነው። ምክንያቱም ያውና እዚህ ቦታ ላይ እግዚአብሔር በቃሉ አመጣው የሚለውን ቃል በቃል እዚህ ጋር ታገኛለህ። እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ይላል። ያመጣ አካል አለ፣ የመጣ አካል አለ። በምን መንገድ መጣ ከተባለ እንደ ተስፋው ቃል ብሎ አመጣለ። በቃል እንደተፈጠረ አይናገርም መጽሐፍ ቅዱስ። በቃል እንደተፈጠረ አይናገርም። ቃል ስጋ እንደሆነ ነው የሚናገረው። ገብቶሃል? ቃል ራሱ ነው እሱ ያልኩ ነው። ቃል ራሱ ነው፣ በቃል አይደለም የተፈጠረ። አዳምጠኝ። ቃል ስጋ ሆነ ሲል ጊዜ አምላክ በቃሉ ኢየሱስን አመጣ ለማለት ነው። ምክንያቱም ያውና እዚህ ጋር ቃል በቃል የክርስቶስን አመጣጥ ፈታልህ አልኩህ እኮ። ቃል ስጋ ሆነ ሲባል ጊዜ አምላክ በቃል አማካኝነት ስጋን ወይንም ኢየሱስን አመጣ እያለ ነው አይደል? እዚያ ጋር ያውና ቃል በቃል እዚህ ቦታ ላይ እግዚአብሔር አምላክ ኢየሱስን አመጣው ብሎ ገለጸልህ።
እንዴት አመጣው ብለን ስናይ በቃሉ አማካኝነት እንዳመጣው ነው። በቃሉ እንደ አማካኝነት እንዳመጣው እንድትረዳ ዘንድ ሁሉ በእርሱ ሆነ ይላል አይደለ? ከሆነው እዛ ላይ ጠይቀ እኮ እየተሳሳትክ ነው። ዮሐንስ 8:58 ክፈተው። ልጠይቅህ ብለህ እንደገና እየተሳሳትክ ነው። አይከብድም እኮ በዛ እኮ እኔ ከአብርሃም በፊት ነበርኩኝ ይላል። እኔ ከአብርሃም በፊት ነበርኩኝ ይላል። እንዴት ነው እንደዛ ያለው? ዮሐንስ ወንጌል ስንት ነው ያልከው? ላውጣለህ። ዮሐንስ ወንጌል 8:58 ላይ ዮሐንስ ወንጌል እኔ ፈለራ አይከብትም። እሺ 8:58 እሺ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። እሺ ይሄ ከመጀመሪያውን በፊት እንደነበረ ያሳያል። እኔ አልፋና ኦሜጋ ነኝ ይላል። ክርስቲያን ረጋ በል። አሁን ከጥቅስ ወደ ጥቅስ እየሄድክ አውቄ ዝም ብዬ እየተውከው ነው እኮ። አንተም እኮ እንደዛ ነው ያደረገው ስላለ ከመጀመሪያውን ጀምሮ ነበር እያለ ነው። አላለም እንደሱ ከአብርሃም በፊት ነው ያለው። ከአብርሃም በፊት አለ እንጂ ከአዳም በፊት ራሱ አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአዳም በፊት አለሁ እንዳሉ ታውቃለህ? ምን ትላለህ? እስኪ ክፈት፣ ራእይ 1:8 ላይ ክፈተው። ያለውና የነበረው የሚመጣው ነው ሁሉ መጀመሪያ አንተ እኮ ነው እንደዛ ያርክ ያለው። እኔ አንዳንድ ላይ አመጣሁልህ። አንተ በሌላ ተረጎምከው። ገብቶሃል? እሺ ራእይ 1:8 እሺ ምን እዛ ጋር ምን ላይ እኮ ክርስቶስ እንትን ቆይ ልክፈተውና እዚህ ክርስቶስ ከአብርሃም በፊት እንደነበረ ነገራቸው ለእዛ የነበሩ ሰዎች። ከዛ ደግሞ እንዴት ነው ከአብርሃም በፊት የነበረው? አንድ ያዳምጠኝ ላውራ መጀመሪያ። እንዴት ከአብርሃም በፊት ነበርኩኝ ይላል ብለው ሊወግሩት ድንጋይ ያነሱ ይላል እዛ ቦታ ላይ። ገብቶሃል? በምንድን ነው የነበረው ካል እሱ ቃል ስለሆነ ነው። እሱ ቃል በስጋ የተገለጠ ስለሆነ ነው። ትንቢት ተነግሮለታል እንደሚመጣ። እንደሱ አይልም። ኧረ በፈጣሪ ረጋ እንደሱ አይልም። እሱ ቃል ስለነበር ነው አይልም። እንደዛ አይልም ማለት ምን ማለት ነው? አንተ ስትተርጉም ምን ማለት ነው? እሱ በቃ አውዱን ከላይ አውድ የሚባል ነገር አለ። ከላይ መለስ ብለህ አውዱን እየተሸከመ ከዚያ ነው መረዳት ያለብህ። አንዴ ዮሐንስ ወንጌል ላሳየህ ምዕራፍ 8 ቁጥር 58 ላይ ነው አንተ ያየኸው አይደለ? ስለዚህ ከ56 መለስ ብለን እናየዋለን። አባታችሁ አብርሃም እኔን ያይ ዘንድ ሐሴት አደረገ ይላል። እኔን ነው ወይንስ ቀኔን ያይ ዘንድ አላየህ አይደለ? ቀኔን ያይ ዘንድ ሐሴት አደረገ። አየም አለ። ምንድን ነው ያየው አብርሃም? ኢየሱስን ያየው፣ የኢየሱስን ቀን። መልስ ክርስቲያን። ቀኔንም አየ ደስ አለውም አለ። ቁጥር ስንት ነው? እስኪ ልመለስ። መጽሐፍ የከፈትኩ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ወደ ላይ ከፍ ብለህ ስታዩ ጊዜ እኔን ማየት ሲል ኢየሱስ ክርስቶስ ወደፊት የእርሱን መምጣት ቀኑን ማየት ለማለት እንደሆነ አስቀምጦታል እዚያ ጋር እንጂ እርሱን አይደለም። ቆይ ልክፈተው። 56 ላይ ነው ዮሐንስ ወንጌል ምዕራፍ ስንት? ቁጥር 56 ምዕራፍ ስንት? ምዕራፍ 8 ወይ ስልኬ ቢዚ ያደረገ ነው። በስልኬ ነው እንጂ መከፍተው ትንሽ ነች ስልካማ ብዙ እንትን አይደለች እኮ። ብዙ ማስረጃ አለ ክርስቶስ አምላክ ስለመሆኑ በመጽሐፍ ቅዱስ ላይ ብዙ ማስረጃዎች አሉ። ብዙ ቦታ ላይ ግን እኔ አምላክ ነኝ አላለ ማን ሲጀምር። በዛ ሰዓት እስራኤላውያን እንደዚህ አይነት ህግ ነበረ በእስራኤላውያን ዘንድ። አንድ ሰው ስለ ራሱ መመስከር አይችልም። ገብቶሃል? እኔ ስለ ራሴ ብመሰክር ትክክል እኔ ራሴ አንዴ የወራ እኮ ነው፣ አታቋርጠኝ። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ብለዋል። ገብቶሃል? ከምን አንጻር ነው እንደዚህ ያለው? በዛ ሰዓት የነበሩ ሰዎች በምስክርነት ከአንድ በላይ ምስክርነት ይጠየቅ ነበር። ገብቶሃል? ለዛ ነበር እንደዛ ያለው። እንደሱ አይወልህ። አዳምጥሽ ደግሞ ያዳምጥሽ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ አምላክ ነኝ ብሎ አያውቅም በፍጹም። አንዲት ቦታ ገብቶሃል? እኔን አምልኩኝ ብሎ ምን አያውቅም። አምልኩኝ ማለት ኮሜንት ላይ አምላክ ነኝ ማለት መስፈርት አይሆንም ማለት የምንም የአምላክነት መስፈርት ራሱ የለውም ኢየሱስ። የሰውነት የመልእክተኛነት
መስፈርቶች ነው ያሉት። እነሱን አሟልቷል። ሰውነትን አሟልቷል። መልእክተኛ ነው፣ መልእክተኛነቱን አሟልቷል። የነብይነት መስፈርቶችን ሁሉ አሟልቷል። ነብይ ነው። ቅድም ለምሳሌ ክርስቲያን ሲያረጋግጥልን የነብይነት መስፈርቶች ምን ምን ናቸው ስለው ከአምላክ እግዚአብሔር ሰምቶ የሚናገር መሆኑ የነብይነቱ ማረጋገጫ ነው አለ። ይህን መስፈርት አሟልቷል ኢየሱስ አይደለ? ክርስቲያን እንትን አምላክ መሆኑስ ምንም አላሳየም እያልከኝ ነው። ክርስቶስ አምላክ መሆኑን አላሳየም ነው እያልከኝ ነው። ገብቶሃል? ክርስቶስ አምላክ መሆኑን አሳይቷል። እንዴት አሳየ ካልከኝ እኔና አብ አንድ ነን ብሏል። የት እንደሆነ ላሳየህ። ቆይ እኔና አብ አንድ ነን ብሏል። ሰው ምን ማለት ነው? እሱ ታውቀዋለህ እኮ አይ ነው እንትን ላውጣልህ ያለበትን ቦታ አውጣ። እሺ ላሳየህ። ዮሐንስ 10:30 ላይ ይገኛል። እሺ ዮሐንስ 10:30 ኢየሱስን አምላክ ነው ለማለት ከሚጠቀሙባቸው መስፈርቶች መካከል ነው። እኔ እና አብ አንድ ነን ብሏል ኢየሱስ ክርስቶስ። ተመልከት፣ ከምን አንጻር ነው አንድ ነን ብለው? አንድ ነን እያለ ያለው ከምን አንጻር ነው? በመለኮት አንድ ስለሆነ ቃል ስለሆነ አይልም። እንደሱ አውዱን ቃል መሆን እኮ በፊት ቃል መሆን እኮ በአንዳንድ ላይ እኮ ነገረ። ቃል መሆን እኮ አንዳንድ ላይ ነገረ። አሁን ስለ ቃል አይደል አሁን ጨረስን። እዚህ ቦታ ላይ አውዱን አንብበህ ነው አንድነት ያነሳው ኢየሱስ። ከምን አንጻር ነው? እኔና አብ አንድ ነን ያለ በመለኮት አንድ ስለሆነ ነው ከአብ ጋር። ገብቶሃል? በመለኮት አንድ ስለሆነ እንደሱ የሚላለ እዚህ ጋር እንደሱ የሚላለ የግድ ሁሉም መገለጽ አለበት አንዲት ቃል ላይ ሁሉም መጽሐፍ ነው እንደምታምነው አሁን ነው እንጂ የመጽሐፍ አለበት ማስረጃዎች ሁሉ የሌለ ነገር ነው። ዮሐንስ አንዳንድ ላይ ግባ እንደዛ ቃል እሱ ቃል መሆንን አንዳንድ ላይ ግባ። እዛም ጋር በመለኮት አንድ ነን የሚል የለም። አሁን እዚህ ጋር እንዴት መሰለህ የምትረዳው? እኔና አብ አንድ ነን አለ አይደለ? ከምን አንጻር ነው አንድ ነን እያለ ያለው ለማለት አውዱን እዚህ ጋር እናነባዋለን። አንድ የሆኑበት የሆነ ያነሳው ነገር አለ ኢየሱስና ነው። አሁን ምን እንደሆን ተመልከት። እሺ በደንብ ተከታተለኝ እንድትረዳ ዘንድ ማለት ነው። ተመልከት። ክረምትም ነበረ። ያውና ከ22 ጀምሮ ላንብብልህ። በደንብ ተከታተል። በኢየሩሳሌም የመቅደስ መታደስ በዓል ሆነ። ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። እምነት አድርገው አንድ ክርስቲያን ይቅርታና አይሁድም እርሱን ከበው ይላል። አይሁድም እርሱን ከበው ኢየሱስን ማለት ነው። እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ አምላክ እንደሆንክ ገልጠህ ንገረን አሉት ይላል። ይላል አይልም? አይልም። ምክንያቱም አምላክ እንዳልሆነ ያውቃሉ። ክርስቶስ እንደሆንክ ገልጠህ ንገረን ነው እያለ ያሉት። ሲጀምር አምላክነትን የሚያነሳ አይደለም። አውዱን ስታነቡ ጥያቄያቸው አይሁዶች እኔና አንድ ነን ማለት ምን ማለት ነው? እሱ አንተ በራስ ነው። እንደዚህ ልንግባባ አልችልም። ረጋ በል እንጂ ቀስ በል። አይሁዶች ሲጀምር ክርስቶስን አይደለህም ነው። ይህ የሆነ ቃል የተገባል ለክርስቶስ እንደሚመጣ ያን አይደለህም ገልጠህ ንገረን እንጂ እስከ መቼ ድረስ በጥርጣሬ ታኖረናለህ አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። አያችሁ፣ ምንድነው በአባቴ ስም የማደርገው ስራ እያለ ያለው? ተአምራቶቹን እነዛ እኔ ክርስቶስ መሆኔን ይመሰክራሉ እያላቸው ነው። ተመልከት፣ አያቸው አይደል? የክርስቶስነቱን ማስመስከሪያ ነው እየነገራቸው ያለው። አለቀ። እዚህ ጋር ያልቃል ጉዳዩ። ስለዚህ እኔና አብ አንድ ነን ሲል በአምላኩ ስም የሚያደርገው ስራ አለ። ያ ከእርሱ ጋር አንድ መሆኑ ተረጋጋ እንጂ ቀስ በለ። እዛ ጋር እስክንደርስ እና አብ አንድ ነን እስከሚለው ድረስ ሚወት አድርገው አንድ ጊዜ ሚወት አድርገው። ከዚያ በኋላ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። በጎቼ የሚለው ማንን ነው? ተከታዮችን ሐዋርያቶችን ማለት ነው። ገብቶሃል? ከበጎቼ ስላልሆናችሁ አታምኑኝም አላቸው። ምንነቱን ነው የማያምኑት? አምላክነቱን? ኧረ አይደለም፣ በፍጹም ክርስቶስነቱን ነው። ክርስቶስ ማለት የተቀባ ማለት ነው። አምላክ የቀባ አምላክ የመረጠው። አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። አየህ አይደለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። እኔም የዘላለም ሕይወትን እሰጣቸዋለሁ። የዘላለም ሕይወት የሚለው እውቀትን ለማለት ነው። እሱን ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተናግሮታል።
ለዘላለም አይጠፉም አለ። ከእጄም ማንም አይነጥቃቸውም አለ። አሁን በደንብ አስምሩበት። ከእጄም ምን አለ? ማንም አይነጥቃቸውም። ላውራ ብራዘር፣ ላውራ ብራዘር። ገና ነኝ። ወይ ወደ 4 ጊዜ በየለመንኩት እያነሳ ነው የሚወቱን። መረዳት አይደለም ወላሂ የፈለግከው አንተ ረዳኸው። አሁን አንድ የሚያደርጋቸው ነገር ለምፈልግ ነው ወደ ላይ ይሄድ ነው። ገብተዋል። ምክንያቱም አንድ ነን ብሎ ኢየሱስ ዘግቶታልና በምንድን ነው አንድ የሆኑት የሚለው ልናይ ነው። ሜት አድርገው አንድ ያደረጋቸው ነገር ምንድን ነው የሚለውን ከላይ ሂደን እየፈለግን ነው። አሁን ምን ብላችሁ ትጽፋላችሁ? ሁላችሁም ኮሜንት ላይ ኢየሱስ ከእጄ ማንም አይነጥቃቸውም ያለውን ቃል ጻፉት። ሁላችሁም እንዳንረሳው እንድትይዙት ማለት ነው። አንድ የጻፉት ኢየሱስ ምን አለ ስለ ራሱ? ከእጄ ማንም አይነጥቃቸውም አለ። ወረድ ብሎ ከአብ እጅም ማንም አይነጥቃቸውም ይላል። አያችሁ፣ አንድ የሚያደርጋቸውን ነገር ከላይ ያነሳው ነገር አለ። ስለዚህ ሐዋርያትን በመጠበቅ ረገድ አንድነታቸውን እየገለጸ እንጂ ኢየሱስ ክርስቶስ እኔ ከአምላክ ጋር በመለኮት እኩል ነኝ እያለ አይደለም። ተመልከቱ። ምን ብላችሁ ትጽፋላችሁ? ከእጄ ማንም አይነጥቃቸውም ብላችሁ ጻፉ። ኢየሱስ የተናገረዋል ጻፋችሁ። ምን አለ ኢየሱስ? ከእጄ ማንም አይነጥቃቸውም ይላል 28 ላይ አያችሁት አይደለ? ቀጥሎ ምን አለ? አሁን ደግሞ ስለ አብ ሊናገር ነው። አሁን ከአብና ከእርሱ ጋር አንድ ያደረጋቸውን ነገር ሊጠቅስ ነው ኢየሱስ። የሰጠኝ አባቴ ከሁሉ ይበልጣል አለ። ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አላሁ አክበር። ስለዚህ አንድ ያደረጋቸው የሆነ ስራ አለ። እርሱም ምንድን ነው? ሐዋርያትን መጠበቅ ያይታቸው አይደለ እንጂ መለኮት አይደለም። በመለኮት ጉዳይ አንድነን እያለ አይደለም። ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። ለምን ከተባለ እኔና አብ አንድ ነን አለ። በምን? ሐዋርያትን በመጠበቅ ረገድ። ስለዚህ አንድነታችን በምንድን ነው እያለ ነው ኢየሱስ? በመለኮት ሳይሆን ሐዋርያትን በመጠበቅ ነው። ክርስቶስ በምን ይጠብቃቸዋል ከተባለ ከአብ በተሰጠው ትምህርት መሰረት ገብታችኋል አይደል? ያን ትምህርት ሲማሩና ሲከተሉ ጊዜ ከአይሁድ ጥመት ይጠበቃሉ። አብም ምን ያደርጋቸዋል? ይጠብቃቸዋል። ስለዚህ አንድ ነን እያለ እየተናገረ ያለው ኢየሱስ ክርስቶስ እንደ አውዶ መለስ ብላቸው ስታዩ ሐዋርያቶችን በአምላክ ትምህርት ስለሚጠብቃቸው ነው አንድ ነን እያለ እየተናገረ ያለው እንጂ በመለኮት አይደለም። አንደኛ ይሄ ነው። ሁለተኛ አብ ከማን ይበልጣል አለ? ከሁሉ ይበልጣል አለ። አያችሁ እንዴ? ከክርስቶስስ ይበልጣል ወይ ካለን፣ አዎ ከክርስቶስም ይበልጣል። ማስረጃ ቆያ እንዴ ወረድ ብለን እዚያው ጋር ከክርስቶስ እንደሚበልጥ ራስ አታስወርም እኮ ነው እሱ። አታስወርም። በጣም ፖለቲካ ለመስራት ነው ወይስ ለመግባባት ነው? እኔ እንዳውራ ፈቀዱልኛ፣ እንዳውራ ፈቀዱልኝ። አውቄ ነው እስካሁን ድረስ ያዳመጥኩ እኮ አውቄ ነው። ልንገርና ማለት ነው የጠየቅኩት ሌላ ያወራኸው ሌላ ምንም አይገናኝም። ውሸት አንዴ ስም በለ ወንድማችን፣ አንዴ እዛ ጋር ላውራ። አንዴ ዝም አማኑኤል አንዴ አማኑኤል አንዴ አባባሉ ራሱ እኮ በጣም ይገርማል። አማኑኤል አንዴ ዝም በል ላናግረው። እሱ አንተ ሲጀምር በራስ እየተረጎምክ ነው። ሲጀምር አንድም ሰው ላለማመን ከሞከረ ምንም ማድረግ አችልም። ገብቶሃል? እግዚአብሔር ሕሊናው እንዲቀልጥለት ጸሎት እናደርጋለን። ገብቶሃል ወንድማችን? አንተ አሁን ብዙ ነገሮችን በሌላ እየተረዳ በሌላ ራስ የፈሰርክ ምናምን እየተናገርክ ነው። ገብቶሃል? አሁን እኔ አንተ የምታምነው ቁርአን የሐዋርያትን ለማብራራት ነው የመጣው ትላለህ። ግን ቁርአን የመጣው ሲጀምር እኔ ያላህ ቃል ብዬ አላምንም። በራሴ ያላህ ቃል ነው ብዬ አላምንም። ገብቶሃል? ቁርአን የመጣው የሐዋርያቶችን ትምህርት ሊቃወም ነው የመጣው። ገብቶሃል? ሐዋርያቶች ያስተምሩትን ክርስቶስ ሲጀምር እኛ እንደዛ ሃይማኖት እንደሚነሳ ነግረውናል አስቀድመው። ገብቶሃል? ብዙ ሐሰተኛ ነቢያቶች ይነሳሉ፣ ከፍሬያቸውም ታውቃታላችሁ ምናምን ይላል እዛ። ገብቶሃል? አሁን ክርስቶስ እግዚአብሔር በስጋ አልተገለጠም ብሎ የሚናገር ሰው በእኛ ማለት ነው ሰይጣናዊ ነው። በእኛ ማለት ነው ክርስቶስ እንደዛ ብሎ የሚናገር ሰይጣናዊ ነው በእኛ። አስቀድሞ እንደዛ የሚመጣ ደግሞ ነግረውናል። ገብቶሃል? አሁን አንተ እያልክ ያለው በራስ እየተረጎምክ የሆነ ብዙ ነገር አመጣውልህ፣ ግን አንተ ልትቀበል አልፈለግክም። እኔ አሁን በግልጽ እኔም በትክክለኛ በሚቀበለው ነገር ነው ማግባባት ያለብህ። ገብቶሃል? በራስ እየተረጎምክ እንደዛ ከሆነማ እኔም ስጠይቅ እኮ አይ እንደዚህ ነው እልሃለሁ ማለት እኮ ነው። አላህ እንደዚህ ያለው ስለ አይ እንደዚህ ነው ስትለኝ አይ እንደዛ ነው እያልክ በራሴ ልተርጉመው እያልከኝ ነው። ገብቶሃል? አንተ እየፈሰርክበት ያለው መንገድ ትክክል አይደለም። የሆነ ነገር ሁሉንም የምታወራው ነገር ትክክል አልነበረም እያልኩ ነው ወንድማችን። ገብቶሃል? አንድን ሰው ደግሞ እውነትን አልቀበልም ካለ ምንም ማድረግ አልችልም። ምንም ላደርግ አልችልም። ከዚህ በላይ ብዙ አመጣሁልህ። እኔ አልፋና ኦሜጋ ይላል አልኩህ። አልፋና ኦሜጋ ምን ማለት ነው ታዲያ ብራዘር? አልፋና ኦሜጋ ምን ማለት ነው?
ያለውና የሚመጣው እኔ ነኝ ይላል። ገብቶሃል? ያለውና የሚመጣው እኔ ነኝ። ያለውና የሚመጣው እግዚአብሔር ብቻ ነው ሊሆን የሚችለው። ገብቶሃል? ያለውና የሚመጣው ዝም ያልኩት እኔ አውዱን ከላይ አንስቶ ስህተቴን ሊያስረዳ ነው ብዬ ነበር። ቆጠርኩኝ ወደ 20 ምናምን የሚሆን ገብተሃል እያለኝ ነበረ። ቢያንስ አውዱን ከላይ አንብበህ አይ ይሄ የተናገርከው እዚህ ጋር ያልከው ይሄ ስህተት ነው ብለህ ተቃውሞ ልታቀርብ መስሎኝ ነበር እኮ ነው። እኛ እንቀበልም እኮ ይሄ እንትን ያላለ ሰይጣናዊ ነው እኮ ይሄ ገብተሃል ያኔ ነቢይ ሆነው እኔና አብ አንድ ነን ያለበት ሲያሳየን ነቢይ። እሺ በእውቀት ነው አይደለም? በእውቀት ነው። እኔ ለሆነ ልሳደብ ሌላ ነገር ልናገር አልገባም። እዚህ ላይ ገብቷላ። እኔ ልማር ነው የገባሁት። ልማርና ልግባባ ነው የገባሁት እኮ። አንዴ ላውራ ከዛ ትቀጥላለህ። እዛ ጋር ላውራ። አሁን አንተ ብዙ ነገር ጠቅሻለሁ። በክርስቶስ አምላክነት ላይ ብዙ ነገር ጠቅሻለሁ። አንተ አሁን በራስ እየተረጎምክ ነው ያለው ያልከው እኔ ገብቶሃል። አሁን እኔና አብ አንድ ነን የሚል አንድ ነቢይ እስካምጣልኝ። አንድ ነቢይ የሆነው እኔና አብ አንድ ነን ማለት ይችላል? አይችልም። ገብቶሃል። አንድ ነቢይ የሆነው አብና ያለውና የነበረው የሚመጣው እኔ ነኝ ሊል አይችልም። ከዚህ አንጻር ነው አላት በለኛ። ኦኬ ቀጥል። እሺ አዳምጥን። አሁን እሱ ምንድነው እኔና አብ አንድ ነን ስላለ አብና ኢየሱስ ክርስቶስ እኩል ናቸው ሊለን ነው። ገብቶሃል አይደለ? ገብቶሃል? አንዴ የተናሰው አብና ኢየሱስ ክርስቶስ እኩል ናቸው አይበላለጡ። ኢየሱስ ክርስቶስ በሥጋ የተገለጠ ስለሆነ መለኮታዊነቱን ክብሩን ለማሳየት አብን ከፍ ሊያደርገው ይችላል። አብ አስገኝ ነው ብለን እናምናለን። መጀመሪያ ጥያቄ አብና ኢየሱስ ክርስቶስ ይበላለጣሉ አይበላለጡ? በመካከላቸው መበላለጥ አለ የለም? በስልጣን አይበላለጡ፣ በመለኮት አይበላለጡ። እሺ እንደሱ የሚል አሳየኝ እስኪ። ኦኬ እኔና አብ አንድ ነን እኮ ብለዋል። አያሳይም ያለው ከምን አንጻር ነው? እንደ አውዱ መሰረት እኮ እንደ አውዱ መሰረት ካልከኝማ አንድ ነቢይ ሆነው እኔና አብ አንድ ነን፣ እኔና ፈጣሪ አንድ ነን እንዲል አይችልም። ሌላ ነቢይ ፍታና እንደ አውዱ አንብብና አንድነታቸው በመለኮት ነው የሚለውን አሳየን እዛ ላይ። አሁን አንተ ነቢይ መሐመድ እኔና አላህ አንድ ነን ሊል ይችላል? በአውድ አንጻር አይልም። ገብቶሃል? አይልም። እንደዚህ ነቢያት እንደዚህ ልል አልችልም እያልኩ ነው። ገብቶሃል? እሺ እንደ አውዱ አንብበህ አንድነታቸው ከምን አንጻር እንደሆነ ክርስቶስ እኮ ተናግሯል እዛው ላይ እያልኩኝ አሳየዋቸው። ደክሜ እንደገና በቃ ያንን ጭራሽ ያንን ጉዳይ አይነካውም። እንደ አውዱ አንብብና አንድ ያደረጋቸው ምንድን ነው የሚለውን አስረዳን እስኪ። አንዴ አማኑኤል፣ እሺ ትቀጥላለህ። አንዴ አማኑኤል እዛ ልጨርሳ መጀመሪያ ይቅርታ አድርግልኝ። የቅድሙ ቦታ አድርገው እስኪ ላዋርድህ ግባ። አይ ዝም በል እሱ አንዴ እናንጨርስና ከዛ አማኑኤል አንዴ ችግር ያለው አንዴ አማኑኤል እንደዚህ ላሳይ ግባ። እሺ ግባ። ያ ቀጥል። አይታይም? ቅድም ስል ነበር። አሁን ደግሞ አንተ በዚያ ላይ ላዋርድህ ነው እዛ ላይ ግባልኝ ያልከውን ያውና አዋርድ። ወይኔ በፈጣሪ ቅድም ብዬው ነበር። አሁን አዋርደኝ አንሳላስም። እዚህ ጋር እሺ። ኢየሱስም መለሰላቸው እንዲህ ሲል ነገሯቸው፣ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል ለሚለው አንተ ምን ትላለህ? ቆይ በመጀመሪያ በቃ እሱን ነው የምታወርደኝ? አይደለም ንገረኝ፣ ምን ትላለህ? እዚህ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ እንዴት ልገልጽልህ ይችላል? በመጀመሪያ ማለት ንገረኝና እንትን እላለሁ። እሺ በጣም ጥሩ። እሺ አምላክ እንዳልሆነ እንዴት ልትገልጽልህ ትችላለህ ነው።
ኢየሱስም መለሰላቸው ይላል። ምንድነው የመለሰላቸው የሚለውን ለማወቅ ከላይ የጠየቁት ጥያቄ ስላለ ነው። ስለዚህ 24 ላይ ስታየው ጊዜ ከፍ ብለህ አንተ ክርስቶስ ነህ አይደለህም ብለው ጥያቄ እየጠየቁት ነው። እባክህ ንገረን እያሉት ነው። አየህ። ስለዚህ ክርስቶስነቱ የእግዚአብሔር ልጅ ነህ ለማለት ፈልገው እኮ ነው። አዳምጥ። ጠየቅህ አይደለ? እስክጨርስ ተረጋጋ እንጂ ታዲያ እንደምን ሆነህ ነው ማኑኤል? ጠየቅህ አይደለ? ስለዚህ እኔ ልመልስ። ኢየሱስም መለሰላቸው ሲል ጊዜ መልስ ሊያስቀምጥ ነው። መልሱን ከማየታችን በፊት ደግሞ እንድንረዳ ዘንድ የክርስቶስን መልስ ጥያቄያቸው ምን ነበር የሚለውን ማየት አለብን። ከላይ አይሁድም አለ። አሁን ጠያቂዎቹ ማን ናቸው? አይሁዶች ናቸው ጠያቂዎች አይደለ? ያርላ ጠያቂዎቹን አገኘን። አሁን ጥያቄውን እናገኛለን። የተጠየቀውን ግለሰብ እዚህ እናገኛለን። መልሱንም እዚህ እናገኛለን። አሁን በደንብ አስተውሉ። አይሁድም አለ ጠያቂዎቹ ናቸው እነዚህ። እርሱን ከበው አለ። እርሱን የተባለው ማንን ነው? ኢየሱስ ክርስቶስን ነው። ከበውት እስከ መቼ ድረስ በጥርጣሬ ታቆየናለህ? ከዚያ ጥያቄያቸውን ሊያስቀምጡ ነው። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አየህ አይደለ? አንተ አምላክ እንደሆንክ ገልጠህ ንገረን አላሉትም። እናንተ የምታስቡት አሁን እዚህ ጋር አምላክ እንዳልሆነ እስኪ ያሳየኝ ነው ያልከው አይደለ? አምላክ እንደሆንክ ገልጠህ አሳየን አላሉትም። ታዲያ ምንድነው የጠየቁት? ክርስቶስ ነው ያሉት። የተቀባ ማለት ነው፣ የተመረጠ ማለት ነው። አምላክ የመረጠ ክርስቶስ እንደሆንክ ንገረን። ክርስቶስ ያደረገው ማን ነው ከተባለ አምላኩ ነው። እዚህ ጋ ነው የምትዋሸው አንተ። አሁን ምን መሰለም አንተ እዚህ ጋር ክርስቶስ ነህ ፈጣሪ ነህ ወይ ብለው ነው የጠየቁት ያሉት። ስማ እንግዲህ ኢየሱስም መለሰላቸው እንዲህ ሲል ነገራቸው፣ አታምኑ። እኔ በአባቴ ስም የማደርገው ስለኔ ይመሰክራል፣ እኔ በአባቴ ስም የማደርገው ስለኔ አምላክነት ይመሰክራል እያለ እኮ ነው። እና አንተ ፈጣሪ ነህ ወይ ብለው ነው የጠየቁት። ለምን ትላለህ? ለምን ተዋሻለህ? እኔን ውሸታም ይላሉ። ወላሂ ራሳቸው እየዋሹ መጽሐፋቸው ላይ አንተ ክርስቶስ ነህ ፈጣሪ ነህ ወይ ነው ያሉት ትላለህ። የቱ ጋር ነው ፈጣሪ የሚለው ቃል? ነህ ብለው ጠይቀውት ነበር። እንደውም የቱ ጋር እንደሆነ ብቻ አንተ ፈጣሪ ነህ የሚለው የቱ ጋር ነው? እዚህ ጋር ስማ፣ እየሰማህ ነው። ፈጣሪ ነህ ወይ ብለህ ነው የጠየቁት አልክ። የቱ ጋር ነው እንደሱ የሚለው? ነው ቦታ ላይ ጠይቀውታል። እንግዲህ እዛም አላሉትም። የትኛው ቦታ ላይ አንተ ፈጣሪ ነህ ወይ ብለህ አልጠየቁትም። የጠየቁት ቦታ አለ። እንግዲህ እስቲ ቆይ፣ የለም ላውጣልህ አንተ የምትፈልገው ነው። አሁን የጠየቁኝ በቃ አንተ እንትን ምናምን ያሉበት ቦታ ማለት አይሁዶች። ችግር የለም ላውጣልህ። እሺ እዛ ቦታ ላይ ምን መሰለህ የሚለው እንዳም ይጋጫል እርስ በራሱ። ክፈተው። አይ ክፈተው። እሺ የቱ ጋር ልክፈት? ቀልድ ትወዳለህ መሰለኝ። አይደለም የቱ ጋር ልክፈት ነው ያልኩሽ። የቱ ጋር ልክፈትልህ አልኩህ። ክፈተው። ቀልድ ሲጀመር አንተ የሚመችህን ነው የምትከፍተው። ሲጀመር አንተ የሚመችህን ነው የምትከፍተው። አንተ የሚመችህን የት እንዳለ አታውቅም። እኔ ልከፍትልህ እኮ የሚመች በቃ መናገር የምትችለውን ብቻ ነው አንተ የምትከፍተው። አወኩ አይደለም እዚህ ቦታ ላይ አንተ እኮ ነህ ከፈተል ሌላ ወርደህ አልከኝ። እኔ ከፈትኩ የታዘዝኩት አይደለም። ሲጀመር አንተ ፊትህ ራሱ ያስታውቃል እኮ እውነት እንዴት እንደማያውቁ ብቻ ነው። እኔ ገርመኛል። ፊትህ በጣም ነው የሚያስታውቀው እውነት። እስማ ምን ያስታውቃል? ከባድ ሰው ነህ አንተ። ፊትህ ኃይለኛ ነው በጣም። ኮማንድ ፖስት አለ። እሺ ለማንኛውም ወደ እንትን የሚፈልገው ላውጣለት። አያውጣውሽ ደስ ይለኛል። እሺ አሁን አንተ የምትፈልገው የት አለ መሰለህ? ማቴዎስ 16:16 ላይ ይገኛል። ማቴዎስ 16:16 ያውና እዚህ ጋር ይታይሃል። እዚህ ላይ እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። ይሄን ማለት ፈልገህ ነው አይደል ማኑኤል? አዎ አየህ፣ አንተ የምትፈልገው የት እንዳለ አውቃለሁ፣ አንተ ግን አታውቅም። አሁን አዳምጥ። እሺ ቦታውን የቱ ጋር እንደሆነ ጠፍቶብኝ ነው እንጂ አውቀዋለሁ። እሺ ክፈተው። እሺ ይኸውና ይሄ ራሱ እኮ ይናገራል። እያየህ አይደለ አንተ ያኛውን ክርስቶስ የተናገረውን ሁሉ ካመንክ አንተ እዚህ ጋር የእግዚአብሔር ልጅ ነው የሚለውን ለምን አላመንክም አንተ? እሺ በመጀመሪያ አሁን ለምን አታምንም? የእግዚአብሔር ልጅ ነው የሚለውን ለምን አታምንም? ጠየከኝ። ረጋ በል እንጂ ታዲያ
አንተ እኮ ነህ ጠየከኝ አይደል? ልመልስ። ለጥያቄ እኮ መልስ የሰጠኝ አይደለም። አንተ በራስ መንገድ ነው እየሄድካለ እኮ። ጠየከኝ ልናገር ትፈቅድልኛለህ? አንዴ እዚህ ጋር ጥቅሱ ላይ መጣን እናንተ ይሄንን አገዝኩህ አጣሁልህ። ስለዚህ አሁን አንተ ቅድም ምን ነበር ያልከን? አንተ ፈጣሪ ነህ ወይ ብለህ ጠይቀውታል ነው ያልከው። እዚህ ጋር እንደሱ የሚላለ የለም በል እኮ አንተ ፈጣሪ ነህ ወይ ብለው ጠይቀውታል ብለኸኛል። እዚህ ጋር እንደሱ የሚላለ የለም። አንተ ክርስቶስ የእግዚአብሔር ልጅ ነህ ብለውታል። አዎ አንተ ክርስቶስ የእግዚአብሔር የሕያው እግዚአብሔር ልጅ ነህ አለ ጴጥሮስ ይላል። አይደለ? አሁን እዚህ ቦታ ላይ ምንድን ነው አንተ ፈጣሪ ነህ ወይ ብለው ጠይቀውታል ነበር ያልከን። እንደሱ የሚል የለም። አንደኛ። ሁለተኛ የሕያው የእግዚአብሔር ልጅ አንዴ አንተ ክርስቶስ ማለት ችግር የለውም። ኢየሱስ ክርስቶስ ነው የክርስቶስ ነው የተቀባ ማለት ነው፣ የተመረጠ ማለት ነው። ገብቶሃል አይደል? ክርስቶስ ማለት የተቀባ ማለት ነው። የሕያው የእግዚአብሔር ልጅ ነህ ይላል። እንዲህ የተባለ ደግሞ አይሁዶች እንዳለ የሕያው የእግዚአብሔር ልጆች ተብለዋል። ምን ትላለህ? እሺ የሕያው የእግዚአብሔር ልጆች ይባላሉ። ቀጥሎ ምን ይላል? ተከተለ ከዛ በኋላ ላንብብልህ። አይሁዶች ሁሉ የሕያው የእግዚአብሔር ልጆች እንደተባሉ ታውቃለህ አይደለ? ላውጣልህ? እሱ አምናለሁ። በጣም ጥሩ። አሁን ቀጥዬ ላንብብልህ 17 ነገር ግን አላመኑትም። ነው አለ ቃል ኢየሱስ ክርስቶስም አረጋግጦላቸዋል። እናንተ የሕያው የእግዚአብሔር ልጆች ናችሁ ብሏቸዋል። በል ክፈት። አሁን ተረክቶ የቱን ልክፈት? የቅድሙ ያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ የመለሰለት ከዛ በታች አንብቦ። እሺ ከዛ በታች ላንብብልህ። ስምዖንም ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ክፈተው አሳይ። ኢየሱስም መልሶ እሺ ከፍተዋል። አብሽር ያ 17 ይታያል። እሺ ቀጥል አማኑኤል። ኢየሱስም መልሶ እንዲህ አላቸው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋ ደምህ ያልተገለጠልህምና ብፁዕ ነህ። ለምን ተሸፍነዋለህ? ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድርም የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ያንን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት ፈረስም ስጋ ይበላል፣ የጅብ ስጋ ይፈቀድለታል አሉኝ። ከዛ ኡስታዝ ስጠይቅ ይቻላል አለኝ። እንዴት ነው ሊቻል የቻለው? የጅብ ስጋ በእስልምና ነቢያችን ሰለላሁ በዑለሞች መካከል ሁለት ሀሳብ አለ። በእርሱ ግማሽ ዑለሞች ሐነፊዎች አይበላም ይላሉ፣ ሌሎች ደግሞ ይበላል ብለው የተናገራሉ። ይበላል ያሉት ከምን አንፃር ነው ወደሚል አለታ እና አይበላም ያሉት ማስረጃቸው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም የቀንጣጤ ጥርስ ባለቤት አዳኝ የሆነ እንስሳት እርሱ አይበላም ብለው ተናግረዋል። ጅብ ከየትኞቹ ነው ከተባለ ከነሱ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ጥቅል ላይ በሆነ ንግግራቸው ላይ ስጋቸው የማይበሉ እንስሳቶች የቀንጣጤ ጥርስ ባለቤት አዳኝና የሚበላ ሌሎችም ከሆነ እንደማይበላ ተናግረዋል። ጅብ ከነዚህ ነው፣ አይበላም።
ታዲያ ከዕለታት አንድ ቀን ሰሃቦች እንደበሉ ተገልጿል። ያን እንዴት ነው የምንረዳው ወደሚለው ስንመጣ ጊዜ በኢስላም አንድ ቃዒዳ ወይንም መርህ አለ። አንደኛ ሰሃቦች የዛኔ ይሄንን በህይወት ዘመናቸው አንዲት ጊዜ ነው የበሏት። የተፈቀደ ቢሆን ኖሮ ለዘላለም እያደኑ ይበሉ ነበረ። ነገር ግን አንድ ጊዜ ነው የበሉት። ለምንድን ነው የበሉት ወደሚለው ስንመጣ ጊዜ ወደ ቁርአኑ ግንዛቤ እንመለሳለን። ቁርአን ላይ የማይፈቀዱ ስጋዎችን አላህ ከገለጸ በኋላ የአሳማ ስጋ ይፈቀዳል አይፈቀድም? በኢስላሞች አይፈቀድም አይደል? አይፈቀድም። በክት መብላት ይፈቀዳል እንዴ? አይፈቀድም። እነዚህን እንደማይፈቀዱ ከተናገረ በኋላ አላህ መጨረሻ ላይ ምን አለ? ነገር ግን የተቸገረና የተጨናነቀ ሰው ካለ አለ ህይወቱን ለማትረፍ ከፊቱ ያገኘው ይህን ስጋ ብቻ ከሆነ ቢበላ እርሱ ላይ እንደ ኃጢአት አይቆጠርበትም ማለት። ኦኬ፣ ይሄን ይዘን የአሳማ ስጋ ስለዚህ ሐላል ነው በእስልምና ማለት እንችላለን? አይፈቀድም፣ አይቻልም። አያቸው አይደል? አላህ በሱረቱል ማኢዳ ላይ የማይፈቀዱ ስጋዎችን ሲናገር حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا قالوا هذا فمن اضطر غير باغ ولا عاد فلا إثم عليه يا لين ناكرا ስለዚህ የፈረስም ልክ እንዲሁ በዚሁ መልኩ ነው። የፈረስ ሲባል አላህ ቃል በቃል በቁርአን ላይ የተናገረው አለ። እሱን እነግራቸዋለሁ እና እንደ አጠቃላይ ገብተዋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም የቅንጣት የጥርት ባለቤት የሆኑ ስጋዎችን እንደ እንስሳቶችን እንዳትበሉ ብለው ተናግረዋል። ይሄ ጅብንም ያጠቃልላል። ነገር ግን ሰውየው ተጨናንቆና ህይወቱን ለማትረፍ ያገኘው ከፊት ለፊቱ ያን ብቻ ከሆነ እንዲጠግብ ሳይሆን ህይወቱን ለማትረፍ ያክል ቢበላ እንደ ወንጀል አይቆጠርበትም። ለዚህ ነው ሰሃቦች ያንን የበሉት ብለዋል እንጂ የተፈቀደ ነገር ቢሆን ሁሉ እያደሉ እየመጡ እንደሌሎቹ እንደ እንስሳት ሲበሉ ባየናቸው ነበር። ይህን ይመስላል። የፈረስ ብላችሁ የጠየቃቸው ልክ እንዲሁ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን ይላል? والخيل والبغال والحمير والخيل والبغال والحمير لتركبوها لا والفرس بقلون هيان فتركلاችሁ ልትጓጓዙባቸው አለ። لتركبوها عبد الله بن عباس የተባለው ታላቁ ሱሐባ ምን አለ? قال لتركبوها ولم يقل لتأكلوها አለ። አላህ ልትጓጓዙባቸው ፈጠርኩላችሁ እንጂ ልትበሏቸው ፈረስ አይበላም ያለ ይናገራል። አይበላም ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ነው። በዚህ መልኩ የተረጎመው ታዲያ አሁንም ልክ እንዲሁ ሰሃቦች እሱም አንድ ጊዜ ነው በህይወት ዘመናቸው። እርሱንም ልክ እንዲሁ በቀድሞ አይነት መንገድ ነው ህይወታቸውን ለማትረፍ ብለው የበሉት እንጂ ያንን የዘላለም የተፈቀደ ነገር ሆኖ አይደለም ማለት ነው። እሺ ጀዛኩም አላህ ኸይራን ወኢያኩም። አይ ጥያቄ ያለ ቀጥታ ክርስቲያኖች ያንን የመቃወም ሞራል የላቸውም። ምክንያቱም መጽሐፍ ቅዱስ ላይ የሰው ስጋ ይበላል። የሚያበላው ማን ነው ከተባለ እግዚአብሔር ነው። ማስረጃ ላሳያችሁ። እግዚአብሔር ሰዎች ሲያጠፉ ሲያምፁበት ጊዜ ከሚቀጣባቸው መቅጫ መካከል አንደኛው የሰው ስጋ ማስበላት እሱ የሚፈልገው አይ ወይ ይወት አድርግ አሁን ላሳያችሁ። እግዚአብሔር የሰው ስጋ እንደሚያስበላ በጣም እግዚአብሔር የሰው ስጋ እንደሚያስበላ ኑ ላሳያችሁ። ሰው ሲያጠፉ እንግዲህ አምላክ ወደ ንስሐ ነው አላህ የሚጠራቸው። ሰው ሲያጠፉ ያመጻችሁ ባሪያዎች ሆይ አለና አላህ ወደ እኔ ንስሐ አድርጉ ተመለሱ ከአመጻችሁ አለ። ይሄ ነው እውነተኛ አምላክ። እግዚአብሔር ግን ምን አለ? ብታመጹብኝ የልጆቻችሁን ስጋ ነው እንድትበሉ ማደርጋችሁ አለ። አስበላቸውም። ኑ ላሳያችሁ። እሺ አንድ ጊዜ ሰላም ወራህመቱላሂ ወበረካቱ። አይሰማላ? ይሰማላ? እዚህ ደርሰናል።
እዚህ ነው ታች ነው። ይሄ ነው በቃ ግቢው እንዳለ ይሄ ነው። አንዴ ይቁምና አሳያችኋለሁ። እስከዛ ድረስ ጥያቄ ያላችሁ መቀጠል ትችላላችሁ። ሰላም አለይኩም። ሌላ በመጀመሪያ ደረጃ ሹክረን አመሰግናለሁ። አላህ ይስጥልኝ ስላስገባኝ ማለት ነው። በባለፈው አንተን ወረፋ እንትን ነበር ሰው ነበርና አምና አንተን ነበርኩኝ ግቢ ነበርኩኝና ረመዳን ላይ ማለት ነው የመጀመሪያ ቀን ፈተና ልክ ተፈትኜ እንደወጣሁኝ ጾም መሆኑን ረስቼው ካፌ ሄጄ በልቼ ምናምን ከዛን ተግሞጭምጬ ምናምን እጄን ስታጠብ ትዝ አለኝ ማለት ነው። ጭራሽ ረስቼው ያው አንዳንድ ነገሮች ታውቃለህና ረስቼው በልቼ ከጠገብኩኝ በኋላ ትዝ አለኝ። ይሄ እንዴት ይታያል? ምንም የለበትም ወንድም። ረስቶ የበላ እንዳይጠጣ ሰው ጾም አይበላሽበትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን አከለ አው ሸሪበ ናሲያን ፊ ነሃሪ ረመዳን ፈላ የቅጠዐነ ሶመሁ ፈኢነ ላህ ሁወ ለዚ አጥዐመሁ ወሰቀሁ። በጾም ቀን ረስቶ የበላ ወይም የጠጣ ሰው ጾሙን እንዳያቋርጥ ይቀጥል ብለው ተናግሯል። ስለዚህ ጾም አይበላሽም። እሺ ከላይ ሸሃዳ የሚል ሰው አለ እያሉ ነው። ሚዩተን አንሳው። ሰላም መርሐባ። አልጨረስኩም ስል ወይስ አንዴ ከላይ ሸሃዳ የሚል አለ። አሎ ከላይ ሸሃዳ የሚል አለ። እሺ ልቀጥል እና እንትን ለምሳሌ አሁን በቃ ሰላም ነው አለ አልሐምዱሊላህ። አንድ እህት ነበረች እና ቲክቶክ ላይ ያገኘኋት እስልምና መቀበል ፈልጋለሁ ብላ ነበረ እና አንተንም ልትሻልክ ልሰጣት የምትችለውና እና ላገናኝ አሁን ሰው ኦንላይን የለችም። በኋላ አገናኝ ወንድሜ አካውንቷ ሜንሽን ላድርግልህ ወይስ አይሰማ? አሁን ላይ ኦንላይን የለችም እና ነው ቀድሞ የወረደው አለኝና